ንገሩኝ ምኑን ከምኑ የተገናኘው ማለት ያወራሁት ወሬ መጥፎ ነገር ሆኖ እንኳን ቢሆን ልክ ናት ሰሎቿ ተናደው ልል ይችላል ምን አውርቼ ነው ስሰድቡኝ የነበረው እንደዛ ልጅ ያልቀረቻችሁ እኔ ያልቀረዋችሁ ቤተሰብ ያልቀረ ምናምን ስሰድቡኝ የነበረው ከዛ በኋላ እናንተ ትክክል አይኑ ምን ነው ኢንቦክስ ገብቼ አይዞሽ ምናምን ቮይስ አድርጌ ቮይሱ ለእናንተ ለሞዴሬተሮቿ እንደላከችው ሁሉ እሷ እናንተን አደራጅታ እንደምታሰብበን እናውቃለን ሁላችንም እናውቃለን ባይዘው እኔ ብቻ አይደለም ሁሉም ሰው ያውቃል የእሷ ስራ እንደሆነ እናውቃለን በደንብ ነው የምናውቀው ታናቀርተ ምናምን የሰርጀሪ ባጎች መጡ ያለ የምናገረው ሰርጀሪ ናት አይደለም ብለው እሷም እንደዚህ እንደምታስደርገን እናውቃለን ስለዚህ እኛም ደግሞ የምንሰማውን ነገር አናልፍ በስፔሻል ያላ ሁሌም መጣችሁ አረፍ ግን በዚህ ደረጃ ደደባችሁ በዚህ ደረጃ ማህይባችሁ በዚህ ደረጃ ቂጥናሻችሁ በዚህ ደረጃ ዶንቆሯችሁ ይሄን ሞቅ አለባችሁ ድንቁርናችሁን ያሳያችሁ ከወደ አሜሪካ ያላችሁትም ዶንቆሮ ከወደዚህ አረብ ሀገር ተቀምጣችሁ የሷ ደጋፊ ነኝ የምትሉት ዶንቆሮ ማህይ ይሄንን ነው የምነግራችሁ ስድብ እኔ ባይዘው እኔ አይደለም የስድብ ዲግሪ ያለኝ እኔ አይደለም የስድብ ማንነት ያላችሁ እናንተ ናችሁ የስድብ በጣም አጸያፊ ስድብ የምትሳደቡት በጣም ቆሻሻ ስድብ የምትሳደቡት እናንተ ናችሁ እኔ አይደለም ሰው ምክንያታዊ ሊሆን ይገባል ሰውን ስትሰድቡ ምክንያታዊ መሆን አለባችሁ ሰውን ስትጠሉ ምክንያታዊ ያለ ምክንያት ነው ያለ ወንጀለኛ አድርጋችሁ ስትወቅሱ ወይ ልጅ እሺ ጎበዝ ጀግና የኔ ልጅ ብራቮ ስትወቅሱኝ የነበረው እግዚአብሔር ምሯት ትውጣ ከዚህ በኋላ ደግሞ እኔ ነኝ እሷን እያነፈነፍኩ እየተከታተልኩኝ እማወራው እስኪ ማን እንደሚጠይቀኝ አሳያቸዋል እንደዚህ የምታስቡ ከሆነ በዚህ ደረጃ የምትሉ ከሆነ እስኪ እናያለን ያደረጉትን ነው የምናወራባችሁ ካላበለዚያ ከሚዲያ መጥፋት ነው ሚዲያ ላይ ለመምጣት ነው ስም መሰደቡን ወይም መወራቱን ከፈሩ ሚዲያ ላይ ለመምጣት ከላይ ስሎሞሽን ኋላ በጓሮ እንጨት እጃችሁ ውስጥ እያስገባችሁ ስንናገራችሁ የምትናደዱ ከሆነ እኛም ሴት ነን እኛም ለሀገራችን መንግስት ልጆች ነን እኔም ልጄ እሺ እናንተ የምትደግፏት መንግስት የለም እያላችሁ መንግስትን የምታበሻቅጡባት በሷ ከሆነ መንግስት እንዳለ በእኔ እያሳዩአችሁ ነው እኔ እያሳዩአችሁ እንደውም የሷ ደጋፊ የሆናችሁ ሰዎች ፖል ተጋጭቶ ነው ግንብ ተጋጭቶ ነው የት ነው ፖል የተጋጨው ግንብ የተጋጨው የት ነው አደጋው የደረሰው እናንተ ወዳጅ ስለሆናችሁ ታውቃላችሁ ስለዚህ መንግስት ያለመሆን መንገድ ያፈረሰ ሰው አለ ትራፊክ ይሄንን በደንብ ሊያጣራልን ይገባል አዎ ጋይስ yes እንደዚህ ብላችሁ ከሆነ የምትሉ እኛም እንደዚህ እንጠይቃቸዋለን በጣም ነው ደጋፊ ሆናችሁት ልጅቷን የማትወጣ ጉድጓድ ውስጥ አትክተቱት እሺ እንዴ ጋይስ ምን አርጊ ነው የሚሉ ያ አላህ ያ ረብ እንዴ ቤተሰብ ያ አላህ አስተፍርላ ጌታሪ ምን ልኩ ነው አንድ ልጅ አለች እዚህ ሰፈር ጋይስ የሆነች የተሰፈረ ያደረበለንትና ሊያጆ ያለ ቪዲዮ ትሰራለችና ልጅቷ እኮ በቃ ስታሳዝን እኮ የምትሰራውን ቪዲዮ ብታዩት ስታሳዝን እናቴቱ እኔ በጣም የምታሳዝን በዚህ ደረጃ ፓወር ኑሯት ስለኔ ከምታወራ ምን አለበት ለራሷ ህይወት በዚህ ደረጃ ብታወራ ምናምን እያልኩኝ ሳልጨርስ ከሆነ ጊዜ በኋላ ደግሞ እኔ ህይወቴን ያበላሸከው ካናዳ ወስደሻለሁ ብለህ እንደዚህ አደረገኝ እንደዚህ አደረገኝ ጋይስ የራሳችሁን መብትና ነፃነት ሳትጠይቁ የራሳችሁን ህይወት ሳትታገሉ ስለ አንድ ጠገበ ቲክታከር በዚህ ደረጃ መውራታችሁ ራሱ ያናደደኛል ህይወት እኮ እኛ ከህይወት ጋር ነው ትግላችን እኛ እኮ ለመኖር እኮ ነው እየታገልን ያለነው ስለማያገባችሁ ነገር ውስጥ ገብታችሁ ባትዘባርቁ ጥሩ ነው የብርን እኮ ነው ባትዘባርቁ ጥሩ ነው ፍቅራችሁን መውደዳችሁን ደግሞ ዶኮሮና ማህይብ ስወድ ያስጠላል ገብርኤልና እውነቷን እኮ የዲቦራት ማህይብ ደጋፊ ብዙ ነው ያሉት ማህይብና ዶንቆሮ ሲከተላችሁ ወይ አትቀየሩ ወይ አትለወጡ ከሂማኔርና ከፊሊተር ሌላ ምንም ታውቁት ነገር የለም ህይወት ምን እንደሆነ አታውቁ
እናቴ የህይወትን ጣዕም አታውቁትም። ህይወት ምንም ለህይወት የሚከፈለውን ዋጋ አታውቁም። እናንተ የምታውቁት ቲክታክ ላይ ገብታችሁ ተሰብስባችሁ የምታወሩት ዋጋ ይመስላችኋል። ይሄ ላይክ ህይወት ይመስላችኋል። እኔ ህይወትን ነው የምኖረው። እሺ ለእያንዳንዱ እርምጃ ዋጋ ከፍዬ የምኖር ልጅ ነው። ስናገርም ደግሞ በእውነት እንጂ በውሸትን ተመርኩዤ አላወራም። ስምንም አላጠፋም። ከመሰለ ደግሞ ማናት ምንድናት እሷ ማናት ምንድን ነው? አለሌዎች ምድረ አለሌ እንዴ! ለምን አደጋ ደረሰ ብላ ቲክቶክ ከዛ ልጇን ድፍት ያርጋ ኬኳን ይደናት ኬኳን እንዲዘርጋት ለልጄ የተመኛት በአጠቃላይ እናንተ በምትወዱት ነገር ላይ ይጣባል። ለልጄ ያላችሁትን በአጠቃላይ እናንተ በምትሳሱት ነገር ላይ ይጣባል። ለልጄ ብላችሁ የረገማችሁት ሰዎች በአጠቃላይ እናንተ በምትፈልጉት ነገር በአጠቃላይ ይጣባል። የኔ መርግማን ደግሞ ጋይስ ምድረ ደንቆሮ መሀይብ ሀላለ ጋይስ ቁጭ ብዬ ሳባለው ጉድ እንዴ! ኧረ ሊያሹ ምን አውጥሽ ነው? ሊያሹ ምን ብለሽ ነው እንደዚህ የሚሆኑት ነው? እንዲያው ቆይ እሺ፣ ሆስፒታል ስትገባ ቪዲዮ ተለቀ የለ ለምን እዛ ስትደከን ቪዲዮ አይለቀቅም? ምን አገባኝ እኔ። በጣም ነው እኮ የሚገርመኝ ጋይስ። እናቴ ከዛ ብትው እኛ እንሰርግናል። እኛ ምንም ሳናረጋቸው አንቺ ሊያለሽ እንደዚህ ያልሽ ሊያለሽ ብልስ የትኛው ለሀገር የጠቀመው ማንነቷን ፈርት የምንላቸው መሰላት? ወይኔ አጠገብ የሆነሽ እንደዚህ ያለ ኮመንት ሰጭ ጭንቅላታችንን እኮ አሳመሙ። ጌታ ለምን ታወራላችሁ? ለምን አወራሽ? ሊያ ስታወራቸው ነው ወንጀል የሚሆንብኝ ጋይስ። እኔ ሳውራ ብቻ ነው እንዴ ወንጀል? እኔ ሳውራ ነው እንዴ ጋይስ ስም ማጥፋት የሚሆንብኝ? እኔ ስናገር ብቻ ነው እንዴ ስህተት የሚሆንብኝ? አልገባኝም ማለት አልገባኝም። ቤተሰብ አልገባኝም። አስረዱኝ ማለት የምታስረዱኝ ሰዎች አላችሁ? እስኪ የምታስረዱኝ ሰዎች ካላችሁ እስኪ ንጉቡና ንገሩኝ። ጌታ እስኪ ንገሩኝ። ምንድን ነው የኔ ጥፋት? እና ንገሩኝ። ነገር ይገነሱ ማሪ ይግነን መግነኑ ችግር የለውም። መግነኑ በጣም አሪፍ ነው። ለእኔ እኮ መግነኑ አሪፍ ነው። ግን ተሳልቤ ነው ወይ አስቀይሜ ነው ወይ? ጥያቄው እኮ ነው። መጥፎ ነገር አውርቼ ነው ወይ? እነሱ እንደሚሉት እኔ ብያት ነው ወይ በዚህ ደረጃ የሚያወሩት? ጥያቄ ነው የጠየቁት። ለምን? ማናት? ምንድናት? እሷ ማናት? ምንድናት? አንድ ቲክታከር እኮ ናት። ምንድን ነው በዚህ ደረጃ እንደዚህ አርጋችሁ ሰውን በዚህ ደረጃ የምትገፉት? ነገርኳችሁ። ነገሮችን ከነገር ጋር ከማያያዝ አይደለም። የፊዮናን እናት አባት ብትሰድቡ የእሷ ደጋፊዎች ናቸው። ፊዮናን ብታንቋሿት የእሷ ደጋፊዎች ናቸው። ናየው ብትሰድቧት የእሷ ደጋፊዎች ናቸው። የእሷን አርማ ያርጋችሁ ትመጡ ናቸው። የት ግሩፕ ላይ አውርታችሁ ማልኳችሁ እንደምትመጡ እናውቃለን። እኔ እንደዚህ እያሉኝ እኔ ስለማልመልስላቸው ንቄያቸው ነው ብለው እነሱ እዛ ሁለቱ ቴሌግራም። በነገራችን ላይ በኋላ ይቱ ላይ በጣም ከፍተኛ መልዕክት አለ የማሰላል ነገር ተደራጁ ማህበር ተነስና ድንጋይ ወርውር እንደዚህ አጥቃ እንዲበል ብለው በቴሌግራማቸው ቢያሰራጩ እነዚህ ሰዎች መንግስት ሊያስብበት ይገባል። እነዚህ ሰዎች yes አደራጅተው በአረብ ሀገር ያሉ ሴቶች አሉ፣ በውጭ ሀገር በአሜሪካ የሚኖሩ ሰዎች አሉ፣ ምናምን አደራጅተው ቁጭ ብለው እንዲያርጉ እያሉ ሶሻል ሚዲያ ላይ ያለውን እንቅስቃሴ ራን የሚያደርጉት እዚህ ያሉት የሚኖሩት ዋና ተጠሪ እነሱ ናቸው። ይሄንን ደግሞ መንግስት አለ፣ አዎ መንግስት አለ፣ ህግ አለ፣ አዎ ህግ አለ። የህግ አካል ገብቶ ሊመለከትበት ይገባል። ታያላችሁ እንዴት አድርጌ እንደማወራላችሁ ደግሞ ያለ
ምክንያቱም ትክክለኛ ንግግር የምንናገረው ስህተት ነው ሊያሾ ካለ ጋር መጥቶኝ ይችላል እንጂ በቴሌግራም ያደራጇቸው ሰዎች እኛ ቁም ስቅላችንን ሊያስቀምጡ አይገባም። ያው ኢትዮጵያ ላይ ለሊያ ሲሆን የኢትዮጵያ ሕግ ለማሳሰብ እዛ ለተቀመጡ ሰዎች ለመዛት ይጠቀማቸዋል። እነሱ እዚህ ሀገር ተቀምጠው ቴሌግራም አደራጅተው የሚያሰድቡንና የሚያዘልፉን የህግ አካል ሊጠይቁን ይገባል። አደጋ ለተባለው ነገር ደግሞ እንዴት ነው አደጋው የደረሰው? የትራፊክ አካል ሊገልጽልን ይገባል። ምን ሲያደርጉ ነው? የትኛውን ፖል የገጩት? የትኛውን መንገድ ነው የገጩት? መንገድ ልማት አበባ የኮሪደር ልማት አለ፣ የመንገድ ልማት አለ፣ የተተከሉ አበቦች አሉ። ምንድነው የቱ ጋር አደጋው የደረሰው? ትራፊክ አካል ይናገርልን ይገባል። ተሸፋፍኖ እንደውም አይቀርም። እንደዛ ነው የፈለጋችሁ። ቲክቶከሯ ፌመሷ ጃኒ አዲስ አበባ ላይ የመኪና አደጋ ደርሶባት ምንድነው የቱ ጋር የደረሰው? የትኛውን የኮሪደር ልማት ነው ያበላሹት? የትኛው ጋር አደጋ የደረሰባቸው? እንደዚህ ብዬ ነው የምናገረው። መጠየቅ ካለብኝ ደግሞ እንደዚህ ነው የምጠይቃችሁ። እከካሞች ከእናንተ የበለጠ ጭንቅላት ያለ ልጅ ነኝ። ለእናንተ ብዬ አይደለም። እኔ ትክክለኛ ነገር ስናገር ወንጀለኛ የምታደርጉኝ ከሆነ ወንጀል እንዴት እንደሆነ አሳያችኋለሁ። እኔ ሳሉ ወንጀለኛ አደጋ ያደረሰው ወንጀለኛ እኔ አይደለም ወንጀለኛ። ጠብቁኝ ዩቱብ ላይ ጋይስ አይደለም ሲሰሩ እኮ ነው ያደሩት። ሲሰሩ ተሰብስበው እሷ ማለት ይለኛል፣ እሷ ምንድናት ይለኛል፣ እሷ ናት ትባታል። ምን አባታችሁ ናችሁ? ምን አባታችሁ ናችሁ? እኔ ፊዮናና ናየው አይደለሁም። እሺ እኔ ሊያ ነኝ። እኔ ፊዮናና ናየው አይደለሁም። እኔ ሊያ ነኝ። ጋይስ ተረጋጊ። ማሪ ሁሉ ቲክቶክ ላይ ሲሰዱ እንደዘምት ተደረግተው ልጅ ያልቀረቻቸው እቺን አንድ ፍሬ ልጅ እቺ ሴት አይደለች እንዴ? እቺ ህፃን ልጅ አይደለች እንዴ? ምን አረጋቻቸው? ማሪ መጥፎ ነገር ተናግሬ ቢሆን ልክ ነሽ እኮ ተሳልቤ ቢሆን ልክ ሳልናገራቸው ምንም ሳላወራ ልጄን ሁሉ ቅጥቅጥ እያደረጉ ግን አፈር ፍታሽ ለህሊናችሁ ለአይምሯችሁ እናንተ ነገር ሂዱና የተደራጃችሁ በቴሌግራም ያደራጃችሁ አካሎች ሂዱና የሆነ ፎቅ አቃጥሉ ብትባሉ ራሱ እንጃችሁ ታቃጥሉ ናችሁ። ስለዚህ ይህንን ደግሞ የህግ አካል ትኩረት ሰጥቶ ሊመለከትበት ይገባል። በቴሌግራም አደራጅተው እዚህ ሀገር የሚኖሩ ልጆች እኛን ፍቅር ጥንሳሽ ግራ ገባኝ። ያረብ እስተፍርላ ቡና የላትና ሳሁን እኔ ቡና ላፈላለሁ ደግሞ እንደገና ሆኖም ኬኳ ትመጣለች። በጊዜ ሸፈኛል። ኧረ እነዚህ ባለቤቶች እናቴ እያንዳንዱ ያሉትን ጎሳ ሰማቸዋል። እያንዳንዱ ያሉትን ሲያዩት ለክም ሳይከስም ያገኙት ፍቅርን መሳቱን ሄለንን አመሰግናለሁ። ደስ ሲላት አርጋ እስክትበላ ድረስ አመሰግናለሁ። ግን ሱተውትና እኔ ራሱ አለሁላችሁ። የኔ ተራ ሲገባ የልጅነት ፍቅር ትዝታዬ ሳላችሁ ተሳድቤ ነው እንዴት ወይ እስኪ እናዳምጠው። አበባዬ አይናማ እንደነሽ ማሬን እስኪ እንስማ። እባካችሁ ኢትዮጵያኖች፣ እባካችሁ የሀገሬ ልጆች ስም አትጥሩ። ጋይስ እስኪ ከዚህ ነው ጀመርኩት። ጋይስ ደግሞ እንደ ልማዳቸው እየበላች አወራች እንዳይሉኝ ተሳቀቄ እኮ ጋይስ ይኖ እናትት ለራሴ እኮ ያስቀኛል እኮ ሰው ያከበረ የተጠነቀቃችሁላቸው ሰዎች ለእናንተ እንደማይጠነቀቁ ማወቅ አለባቸው። እንደ ልማዳቸው ደግሞ በልታ መጣችልኛል ብዬ ሳልበላ እኮ ነው የገባሁት ጋይስ። ምግብ ሳላቀ እናቴ ትሙት ማለት እየበላች አወራች ብለው ደግሞ በዚህ አፋቸውን ይከፍታሉ ብዬ ትላንትና ምግብ በልቻለሁ ላይቭ እንትን ላይ ጋይስ ተናገሩ ቤተሰብ ደግ አደረግሽ ልጅ። አይ ግን በልቻለሁ ትላንትና ምግብ
አይ ንገሩኝ። ትላንት ምግብ አቅርቤ በልቻል ደግሞ እንደለማዳቸው ቀይ ወጣን አልጫዋን አብቅርባ ምግብ እየበላች ምናምን ይላሉ ብዬ ጋይስ አልበላኩ ነው ቡና ቁርስ ያወራሁት በዛ ላይ ስም አልጠራው። ይሄ እንኳን አይገባችሁም ማህይቦች ዶንቆሮ። ይሄ እንኳን አይገባችሁም። ይሄንን እንኳን አትረዱ እንዴ። እኔ እኮ ኮንተንቴ ቁጭ ብዬ ጠረጴዛ ላይ ምግብ እየበላው መውራት እኮ ነው። ምግብ ሳልበላ እኮ ነው ሳወራ የነበረው። ያውም ደግሞ አሁንም ተጠንቅቄላችሁ ስም ሳልጠራ ከዛ ሁሉ ስም ጠርቶ ካወራው ሰው እኔ ነኝ የታየዋችሁ። ከዛ ምን ነው ስሰድቡኝ የነበረው? ዋይ ለምን ጌታ የአሜሪካ አሮጊት ናት ስም የጠራችሁ ማለት ስም እሷ እኮ ጠርታ እሷን ምንም አላሏት። እኔን ነው ሲናገሩኝ የነበረው። ለምንድን ነው እያለቀስኩ የማወራው? እናቴ ኑሮ የራሱ ያስለቅሳል። ለምን አባሽ ብዬ ነው ለማንም ብዬ ማለቅሰው? የኔ ፍቅር እዛው እናንተ እንደለመደባችሁ እያለቀሱ ያወሩ እንጂ እኔማ እያለቀስኩ አላወራም። የኔ ፍቅር ስንት የሚያስለቅስ ታሪክ ያለኝ ልጅ ነኝ። ቲክታክ ላይ ለማቅ ሰው እያለቀስኩ ላውራ እንዴ? ምን ብዬ ነው ማለቅሰው? እግዚአብሔር እንኳን አተረፋቸው። እግዚአብሔር እንኳን በዚያ እግዚአብሔር ስለሚወዳቸው አልፈናቸው መሰየው እንኳን በዚያ ያለፈላቸው ማለት ለእናንተ እርግማን ከሆነ እንግዲህ ያላቅም አይሩ ነው አለልኝ። አረቢያ ማርያም ምን በይቶ ተወብተኝ በእናትሽ እንዴ እኔ ለሊቱ ሙሉ ሲሰዱኝ ያደሩ ጋይስ ያላ ደግሞ እማትልኩልኝ ሪከርድ የለም እኮ ጋይስ እማትልኩልኝ ሪከርድ ስለቀደምሻቸው ይሄ ሁሉ ሲሳደው ወደ ጉድ ይፈላ ራሱ እግዚአብሔርን እንዴ ሰው ራሱ ምን ይላል ጌታ ሰው ራሱ ምን ይላል? ቆይ ማለት ሰው ራሱ ምን ይላል? ዛፍን የወጣባቸው ዛፍ ማለት ከተማችን ላይ የተተከሉት ዛፎች እኮ ማለት እናትዬ ዋጋ የተከፈለባቸው ናቸው ዛፎቹ ራሱ። ስለዚህ የት አካባቢ ነው ዛፉ? ትራፊክ ይሄንን ሊያጠራ ይገባል። የስ አዲስ አበባ ላይ ከፍተኛ የመኪና አደጋ ደርሷል። የት አካባቢ ነው የደረሰው? የስ ጠመሿ አንቺ የስ እንግዲህ እንደዚህ ምታስቡ ግራ ገባን። 22 ነው 22 የቱ ጋር መንገድ አዲሱ መንገድ ጋር እንግዲህ እስካሁን ትራፊክ ደግሞ ዝም ብሎ ትራፊክ ሊነግረን ይገባል። ንገሩኝ የትራፊክ አካሎች የደረሰውን አደጋ። ወይ ፈጣሪ እየሳቀች ስላወራሽ ነው ዲጋስ ኖ ዌይ ስህተት ሲኖር ስህተት ነው ማለት እኮ ችግር ያለ ስህተቴ እኮ ነው እየወቀሱኝ ያሉት፣ ያለ ጥፋቴ ነው እየሰደቡኝ ያሉት። ጋይስ አዲሱ መንገድ ነው ልሄድ ጭራሽ አዲሱ መንገድ ላይ ነው። ዶሬ ጥማት ሊደፋሽ እኔማ ምን ዶሬ ጥማት ሲደፋኛል? እኔ የወሬው ጥማት ሳይደፋኝ እኮ ወደናል ብትይስ ነገር የወሬው ጥማት ሊደፋችሁ እናንተ ነው። ማሂ አንቺ ማውቀሽ ነው የምታጠፊው። እስኪ ምሳሌ ምን አድርጌ ያጠፋው ማሂ ልትነግሪኝ ትችያለሽ? እስኪ ያጠፋሁትን ልትነግሪኝ ትችያለሽ? እስኪ ንገሪኝ ማሂ፣ አውቄ ያጠፋሁትን ጥፋት እስኪ ንገሪኝ። ምንድን ነው ያደረኩት? ፈቃደኛ ከሆንሽ ገብተሽ ከፈለግሽ አብራሪልኝ ጥፋቴን። አትሳቂ ተይ ማሬ፣ ላልቅስ? እሺ ካልሳቅ እሺ ኖ አይ ቤተሰብ ተውት ማለት አይ ዶንት ኖ ላይክ ስድባችሁ ምናምን ይኑ እማትወዱኝ ሰዎች ትኖራላችሁ። የስ ምናምን እና ግን እውነት ጥፋት ትላንትና በነበረው ቪዲዮ ላይ ጥፋት አጥፍቻለሁ
ወይ እናንተ እንደ ሲጀመር እኔ ቪዲዮዎቼ ላይ የትኛውን ቪዲዮ ላይ ጥፋት አጥቻለሁ የትኛውን ቪዲዮ ላይ እና ትናንት ግን ደግሞ ሞር ስለማቃችሁ ባህሪያችሁን ስለማቀው የምበላውን የምወደውን ምግቤን እንኳን ሳላቀርብ ነው ቁጭ ብዬ ሳወራ የነበረው። በዚህ ደረጃ መሳደብ ምናምን እንደዛ ካላችሁ ደግሞ የህግ አካልም ሆነ መንግስት በትኩረት ሊመለከተው የሚገባው የትናንትናውን አክሲደንት ነው። ያስ ዩቲዩብ ላይ በኋላ ቡና እየጠጣን ምግብ እየበላን እናወራበታለን እንዳትቀሩ። ምንም ታይ የሚባል ነገር የለም ማሬ፣ ታይ የሚባል ነገር የለም። ልጄን እየተናገሩ እነሱ የሚደግፉትን ለነሱ ብለው የሚያወሩትን ሰዎች አስታከው እየተናገሩ ካፌ መጥፎ ቃል ቢወጣ በህይወት ያልጽጽ ሰርጀሪ ማጸንሽ ይድረቅ ስላት በኬኳ መታብኝ እንደሆነ ማወቅ አለባችሁ። እሺ በኬኳ መታብኝ እንደሆነ ማወቅ አለባችሁ። እስከ ዛሬ ድረስ የተያያዘ ነው። በልጄ የመጣ ሰው ደግሞ ማለት ነው ሊመስልህ ይችላል። ሚዲያ ላይ መተህ እንዲህ ስትናገር በሚዲያ ልመልስ ይችላል። አጠገቤ ሆነ ግን ለስም አጠራርህ እንኳን ኬኳ ብለህ ስትጠራት አጠራርህ ከዘገነነኝ የዛኔ የእናትነት ዋጋ ምን እንደሆነ በአካል አሳይሻለሁ፣ አሳያለሁ። አጠራሯ እንኳን የስም አጠራርህ እንኳን ስትጠራት እንኳን አጠራርህ ካልተመቸኝ አሳያለሁ። የዛኔ አይደለም ሌላ ምንም ይደርስብኝ። ኮመንት ላይ ኢትስ ኦኬ፣ ኮመንት ላይ ኢትስ ኦኬ። እናትሽ ወለደችሽ ስትጠሪያት እንኳን ማለት ነው ስትጠሪያት ልጄን ስትጠሪያት አጠገቤ ሆነ አጠራርሽ ካልተመቸኝ አሳይሻለሁ። ኮመንት ላይ ችግር የለም። ስለዚህም አሁንም ነግራችኋለሁ የህግ አካል የትራፊክ እንትን አደጋውን ሊገልጽልን ይገባል። እንደሚባለው ከሆነ ሶሻል ሚዲያ ላይ ብዙ ነገር ፖል ተጋጅቷል፣ ግንብ ተጋጅቷል፣ አበባ ረግፏል፣ አበባ ወድቋል፣ የተሰሩ ኮሪደር ልማት ላይ አደጋ ደርሷል እየተባለ ስለሆነ ሊነገረን ይገባል። የስ እንደ ህዝብ ዋጋ የተከፈለበት ኮሪደር ልማት ነው፣ ዝም ብሎ አይደለም። አስፓልቱም ዋጋ የተከፈለበት። ስለዚህም እናንተ የምትወዱት ሰዎች ሲሆን ሰዎች አወሩ ለሚባለው ነገር እንደዚህ ከሆነ የምንጠይቀው እኛ እንደዚህ ነው የምንጠይቃት። እሺ ብዙ የምንጠይቀው እግዚአብሔር በዚህ ያሰልፍላት እንጂ ብዙ የምንጠይቀው ጥያቄ አለ ገና ከአባታችሁ ከራሳችሁ ራሱ ብያቸው ከኔ ጋር አትነካኩ፣ እዛው ተከባብራችሁ ተቀመጡ። ቤተሰብ ያላሉኝ ነገር የለም እኮ ሲሰሩ ያደርኩ እሷ ሞዴሬተሮች ተሰብስበው ዝም አትበሉ እንጂ ዝም አትበሉ። ዝም ነው እንደ የምትሉት አላህ አላህ ይዊ በልጅሽ ፈጣሪ ያሳየላችሁ። አንቺም የምትወጃትን ይንጣቅሽ እግዚአብሔር ያሳየኝ። እኔም ደግሞ የምትወጃትን ተቆርቁረሽ ለምታወሪላት በሷ ይድረስ። ቴንክ ዩ። እስኪ ታብዱ እንደሆነ አሳያቸዋለሁ። ለዚህ እኮ ነው እግዚአብሔር እኮ ስራቸውን እያየ እኮ ነው እንዲህ የሚቀጣቸው። ወይ መጣ